ለማበድ ያሰብክ እንደሆነ እንዳታስብ እርሳው። ለማበድ የተዘጋጀም ካለቶ ያላሰብክ ደግሞ ተጠንቀቅ። አንዳንድ አካላት አሉ እያነሳሱ ለዚህ እኩይ ተግባር እንድትነሳሳ የሚያረጉና ጠንቅቀ አካባቢን መጠበቅ አለብህ። ወንድሜ መከራውንም ችግሩንም ስቃዩንም ሐዘኑንም ሁሉ እኩል ነው የጀመርነው አይደል? እኩል ነው ምንጨርሳት። እንደጀመርን እንጨርሰዋል። እንደ መንፈስ አይነት ሲበሉ አድርሰኝ ሲጣሉ መልሰኝ አይነት ነገር አይሰራም። ወይም እንደ ድራችን ዳኛ ሻምበል ቂጣ የለም እንጂ ቢገኝማ ማረ ጠቀስ ጠቀስ አርገን እንበላ ነበር የሚል የብልጣብልጥ ምኞት መሸወጃ መንገድ አይሰራም። ወንድሜ ከምርጫው በፊት አስተዳዳሪዎቻችን ለፓርላማ የሚሆን ሰፊ መቀመጫ አገኙ። ሰፊ መቀመጫ ወንበሩን ብቻ ሳይሆን ምህዳሩንም ያሰፋል የተባለ ሲሆን ተቃዋሚዎች ለወደ ሰፊው ህዝብ ሰፊ መቀመጫ ማግኘት ካልቻሉ ህዝቡ ለቀጣይ ዓመታት መቀመጫ ማጣቱ ነው። አሁን ባለው ነባራዊ ሁኔታ ሀገሪቷ ድል የምትሰጠው ለሰፊ ጭንቅላት ባለመሆኑ ጠባብ ሰዎች መቀመጫቸውን ሙቀጫ ላይ በማስቀመጥና በማስፋፋት ፓርላማ የመግባት እድላቸውን ማስፋት ይችላሉ። ለጤና ምርመራ ጤና ጣቢያ የሄዱ በሽተኞች ካርድ ክፍል እንደገቡ ምርጫ ካርድ ተሰጣቸው። ምርጫ ካልመረጣችሁ እውነትም ያማቸዋል የተባሉት ታካሚዎች ካርድ በሃርድ የወሰዱ ሲሆን ማደንዘዣ በየካርድ ክፍሉ ተሰጥቷቸዋል። ከምርጫ በኋላ ባሉት ተከታታይ ዓመታት ደግሞ ይወጋሉ። ያለፉት ዓመታት የተተከሉት ችግኞች በማደጋቸው ስራ ጠባቂ ወጣቶች ደን ሊጠብቁ ነው። ትላንት ሊሰቀሉበት ያሉትን ዛፍ ዛሬ ላይ በመጠበቃቸው ያልጠበቁት ደስታ እንደሰጣቸው የተናገሩት ወጣቶች ከዚህ በኋላ ዛፍ መቁረጥ የእንጀራ ገመዳችንን እንደ መቁረጥ ስለሚቆጠር ዛፍ ስትቆርጡ ካየን እንቆራረጣለን ብለዋል። ጫካዎች ለኢትዮጵያ ትልቅ ዋጋ አላቸው ያሉት ወጣቶች በታሪክ እንዳየነው ከትምህርት ቤቶች ይልቅ ጫካዎች ብዙ አስተዳዳሪ አውጥተውልናል። በደን ጥበቃ ሙያ ላይ የሚተዳደር አንድ ወጣት ዘና ዜና አነጋግሮታል። እንደሚከተለው ይቀርባል። ደን መጠበቅ በጣም ደስ የሚል ስራ ነው። እኔ ደን መጠበቅ ከጀመርኩ በኋላ የማልጠብቀውን አይነት ገንዘብ ነው እያገኘሁ ያለሁት ወንድም። ደን ይለያል። እውነቴን ነው የምልህ። እኔ አንበጣ ሳር ይበላል፣ አንበጣውን አይጥ ይበላዋል፣ አይጡን እባብ ይበላል፣ እባቡን ጭልፊት ይበላዋል። ምን አገባን? አስጌ ማን ነው? አልጌ ሙቹጌ አስጌ ያልጠቀመን ምንም እኮ አያገባን። እንትን ይበላዋል እንትን ይበላዋል ከማለት በዘር በብሔር እንዳንበላላ እሱን መማር አልነበረብንም? እሱን ብንማር ብዬ አስባለሁ። ማለት እንትንን ይበላዋል። እንደዚህ ያስተማረኝ አካባቢ ሳይንስ መምህሬን በቀደም ታክሲ ውስጥ አገኙት። አሁንም ስግጥ ብለው ረዳቱን ያየዋል። ሰላም ያስን እንዴት ነው አንተ ረዳት? መልሴን ልትበላ ነው? መልሴን አንተ ትበላለህ። ከዛ ከሹፌሩ አብራችሁ ልትበሉ። ከሹፌሩ ደግሞ ትራፊክ ይበላል። ከትራፊኩ ደግሞ ቅቅል ቤት፣ ከቅቅል ቤቱ ደግሞ ምን አገባን? ምንም እኮ እዚህ ጋር አይጠቅመንም። ማለት ምንም የጠቀመን ነገር የለም። እኔ በላይፌ ምንም የጠቀመኝ ነገር የለም። እውነት እኔ ትምህርት ላይ ደነዝ ከተባሉት ቀደም ብላሉ። ደነዝ ከተባሉት ተማሪዎች እንደውም ቀደም ብላሉ።
እኔ በጣም ጎበዝ የነበርኩት ወላጅ በመምጣት አባቴ ኦልሞስት 88 ምናምን አመቱ ነው። 48 አመቱን ለኔ ሲመላለስ ነው የኖሩ ማለት ነው። ውሸቴን እድሜ ልዘግበው ነው አይደል?